እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት የኑሮ ውድነት እንደ ኢትዮጵያ ሕዝብ ያንገበገባቸው የአርጀንቲና ሀገር 6 ግለሰቦች በሀገራቸው ላይ ያለን ትልቅ ባንክ ለመዝረፍ ያሴራሉ። ነገር ግን ስለ ባንክ ስርቆት ምንም አይነት እውቀት የላቸውም። በዚህ እውነተኛ ታሪክ ላይ ተመስርቶ የተሰራን ዓለምን ያነጋገረ የባንክ ዝርፊያ ተጋበዙ። ፊልሙ የሚጀምረው ፈርናንዶ የተባለን ጎልማሳ እያስተዋወቀን ነው። ፈርናንዶ ሰዓሊና የጁዶ አስተማሪ ሲሆን ምሽት ላይም ወደ ቤቱ ሲመለስ ከፍተኛ ዝናብ በመጣሉ ከአንድ ጎጆ ስር ተጠለሉ። ሲጋራውን በማጨስ የሲጃራውን ቁራጭ አካባቢው ላይ ባለ አስፋልት ዳር ላይ ሲጥል በዝናብ የውሃ ግፊት ቁራጩ ጉድጓድ ውስጥ ይገባል። በዚህም ጊዜ ፈርናንዶ ከፍሳሽ ማስወገጃው ጉድጓድ ፊት ለፊት በአርጀንቲና ውስጥ ያለ የሪዮ ባንክን ይመለከታል። ከዚያም አይምሮ ውስጥ እንደዚች ልጅ እብዱን ሐሳብ መጣለት። በቀጣይም ቀን ፈርናንዶ ወደ ጓደኛው የሲቪል መሐንዲስ ወደ ሆነው ሴባስቲያን ሄደ። የሪዮ ባንክን የመዝረፍ እቅዱን ለሴባስቲያን በመግለጽ ተስማምተው ሲጨርሱ፣ ነገር ግን ባንኩን ለመዝረፍ የሚያስፈልጉ የተለያዩ አይነት መሳሪያዎችን መግዛት የሚያስችል ገንዘብ እንደሌለው ሴባስቲያን ገልጾለት ሌላ ገንዘብ የሚያገኙበትን እድል ማጤን ጀመሩ። ፈርናንዶ ሌላኛው ዴባውዘን ወደ ተባለው ጓደኛቸው ቀና ፈርናንዶን ባመጣው ወደ ሀብት መንደርደሪያ ጉዞ ተደስቶ እሽታውን በመግለጽ ተስማማ። ነገር ግን ዴባውዘንም ስርቆቱን ማከናወኛ ገንዘብ የሌለው መናጢ መሆኑን ተናግሮ ገንዘብ የሚያገኙበትን የመጨረሻ ውሳኔ አሳወቀው። በዚህም መሰረት ማሪዮ የተባለን በሌብነት አካባቢውን በአንድ እግሩ በማቆም አንቱታን ያገኘ ቀማኛ ጋር ጠቆመው። ፈርናንዶን በቦታው ደርሶ ስለ እቅዱ ዝርዝር መረጃውን አጫወተው። ማሪዮም እንዲህ ወፈር ያለ ዘርፊያ ላይ መሳተፍ ቢያሰጋውም እነዛ በባንክ ውስጥ ያሉ የተቆለሉ ረብጣ ገንዘቦችን የራሱ ማድረግ ጉጉቱ ጨምሮበት ሐሳቡን ተቀብሎ በገንዘብም በጉልበትም ለመደገፍ ተስማማ። በባንኩም አቅራቢያ ወደሚገኘው የፍሳሽ ማስወገጃ ቱቦ ሄደው ፈርናንዶ የጉድጓዱን ንጣፍ መለኪያዎችን በመጠቀም መተሮ ወደ ዋሻው በመውረድ ባንኩን ለመዝረፍ የሚገታቸውን ግድግዳ ይመለከታሉ። ከዚያ በኋላም እቅዳቸውን ለማስፈጸም ፈርናንዶና ሴባስቲያን በመሆን የባንክ ቤቱን ዙሪያ ገባውን በካሜራ ላይ ፎቶ ለማንሳት ሄዱ። ምሽት ላይም ዴባውዘን ከጉድጓዱ እስከ ባንክ ያለውን ርቀት የሳይክሉን ጎማ በመጠቀም ለክቶ 7 ሜትር እንደሆነ አወቁ። ፈርናንዶና ማሪዮም የሚከተሏቸውን እቅዶች በዝርዝር በመጻፍ ሁሉንም አስፈላጊ መሳሪያዎችን በመግዛት ቁፋሯቸውን ጀመሩ። ሴባስቲያንም ተጨማሪ ሰው ያስፈልጋቸው ስለነበር አልቤርቶ ከተባለ ሰው ጋር ያስተዋውቃቸዋል። ፈርናንዶ ጭንቀት የሆነበት በባንክ ቤት ውስጥ ያሉ ካዝናዎችን እንዴት ከፍተው ገንዘብ ማውጣት እንዳለባቸው ሲሆን ሳጥኖችን ለመክፈት እነሱ እንደሚያውቁት ረጅም ጊዜ ይፈጃል። ለዚህም ፈርናንዶ ካዝናዎችን ለመክፈት እያሰላሰለ ነው። በተቻለ ፍጥነት ሳጥኖችን ማየት ስላለባቸው በፈርናንዶ ሐሳብ መሰረት ማሪዮ ወደ ባንክ በመሄድ አንድ ካዝና ደንበኛ በመሆን ይከራያል። በዚህም ሳጥኑን እንዴት መክፈት እንዳለባቸው ተረዱ። ምሽት ላይም ህልማቸው ላይ ለመድረስ እስኪቀርቡ ድረስ ቡድኑን ግድግዳውን ሰርሰራቸውን ቀጥሏል። በመነጋታው ማሪዮና ቡድኑ ለዝርፊያ የሚሆናቸውን አንድ ቫን ሰርቀዋል። አልቤርቶንም ለመውሰድ ከቤቱ በር ላይ መኪናዋን አቁመው እየጠበቁት ነበር። በድንገትም ፖሊስ በቦታው ይደርሳል። በዚህም እጢያቸው ዱብ ቢልም አዲሱ አባላቸው ጆዋን የተባለ ሾፌር ራሱን አረጋግቶ ጓደኛቸውን እየጠበቁ እንደሆነ ይናገራል። እንደ ዕድልም ሆኖ አልቤርቶ ከባለቤቱ ጋር በመሆን ደርሶ ለጠባቂዎች እሱን እየጠበቁ እንደሆነና ጓደኞቹ መሆኑን ተናግሮ ያድናቸዋል። ከዚያም ከጥቂት ጉዞ በኋላ ፈርናንዶና ማሪዮ በመሆን ወደሚመካከሩበት ቦታ ደርሰው ከአልቤርቶ ጋር ዱላ ቅሬስ ጸብ ውስጥ ገብተዋል። ምክንያቱም አልቤርቶ ባንኩን የመዝረፍ እቅዳቸውን ለምታፈቅረው ሚስቱ እንዳትጨነቅ በማሰብ በመግለጹ ነበር። ተበሉ በቃ። ይህ በእንዲህ እንዳለ በየምሽቱ ዋሻውን መቆፈራቸውን ቀጥለዋል። ነገር ግን አንድ ምሽት ላይ ሲቆፍሩ መሰርሰሪያቸው ይሰበራል። በዚህም ፈርናንዶ አዲስ መሰርሰሪያ መግዛት እንዳለባቸው ያሳስባል። ማሪዮን ይህ ያበሳጨዋል፣ ምክንያቱም ለዝርፊያው ሙሉ ገንዘብ የሚሸፍነው እሱ ነው። ምሽት ላይም ፈርናንዶ ከእጮኛው ጋር በመሆን ተጋድመው በሰማይ ላይ ያሉ ስፍር ቁጥር የሌላቸው ከዋክብትን እየቆጠሩ ፈርናንዶ በቅርቡ የናጠጠ ቱጃር እንደሚሆን
መሆናቸውን ሲነግራት ባልተቤቱ ምኞቷ እንደሆነ ገልጻለት እያወጉ በድንገት ፈርናንዶ አንድ ሀሳብ ወደ አእምሮ መጣ። በቶሎ ማሪዮ ጋር ያቀናል። ፈርናንዶም እቅዳቸውን እንደቀየሩ አሳወቀው። ምክንያቱም ማሪዮ ተጨማሪ ገንዘብ አላውጣም ስላለ ቁፋሯቸው ተቋርጦ ነበር። ፈርናንዶም ከዚህ በተሻለ ባንኩን ከፊት ለፊት ገብተው መዝረፍ እንዳለባቸው ነገረው። ምሽት ላይ ባንኩ ከፍተኛ ጥበቃ ስለሚደረግበት ዝርፊያውን መፈጸም ያለባቸው በቀን ደንበኛ መስለውና ከፊሉም ሰው ቁፋሯቸውን አጠናቀው በዋሻው ወደ ባንክ መግባት እንደሆነና ከዚያም የሚዘርፉትን ገንዘብ በመያዝ በዋሻው ከፖሊሶች እንደሚያመልጡ አሳወቀው። ማሪዮም ሐሳቡን ከምንጊዜውም በላይ ወዶታል። በመጨረሻም የዝርፊያ ቀናቸው ደርሶ ቡድኑም የጣት አሻራቸውን ለመሸፈን በጣቶቻቸው ላይ ፍሳሽ አድርገው ወደ ባንኩ ይነግዳሉ። ሴባስቲያንም በፍሳሽ ማስወገጃው ቁፋሮውን ለመጨረስ ወደ ባንኩ ያቀናል። ማሪዮና ዴባውዘንም በመሆን በፓርኪንጉ ወደ ባንክ ይገባሉ። ፈርናንዶና አልቤርቶም እንደ ደንበኛ በድብቅ ራሳቸውን አስታጥቀው ደረሱ። በባንኩም ውስጥ ገብተው ጭንበላቸውን በማጥለቅ ሁሉንም ሰው ማስጨነቅ ጀመሩ። በዚህ መሃል አንድ የጥበቃ ሰራተኛ የሚፈጠረውን ሁሉ በተጠመዱ ካሜራዎች ተመልክቶ ወዲያው ለፖሊሶች በመደወል እርዳታ እንዲያደርጉላቸው ያሳውቃል። ማሪዮም ወደ ገንዘብ ተቀባዮች ቀርቦ አጠቃላይ ገንዘቦችን ሳምሶናይቶ ላይ እንዲያደርጉ ያዛል። አልቤርቶም የፓርኪንጉን በር ፖሊሶች እንዳይገቡ በመስጋት ሲዘጋ ከትንሽ ቆይታ በኋላ ፖሊሶች በባንኩ ደረሱ። ፈርናንዶም አይቷቸው አንድ ሰው በመያዝ ወደ ውጭ በመውጣት ፖሊሶቹ አንድ ሙከራ ቢያደርጉ እንደሚገለው ማስፈራራት ጀመረ። በመቀጠልም ውስጥ ላይም ተመልሶ ከታጋቾች መካከል አንደኛዋ ሴት ላይ መሳሪያ በመደቀን በካሜራ የሚመለከታቸውን ጠባቂ እንዲወጣ ያዘዋል። ጠባቂውም የታጋቿ ደህንነት ስላሳሰበው ከክፍሉ በመውጣት እጁን ይሰጣል። ማሪዮም የጠባቂውን መሳሪያና ስልኩን በመቀበል ወደ ውጭ አስወጣው። ተመልሶም በባንኩ ውስጥ የተጠመዱ ካሜራዎችን ያጠፋል። በዚህ ጊዜም ሴባስቲያን በዋሻው በኩል ወደ ባንኩ ግድግዳ በመቦርቦር ደረሰ። ከዚያም ወርቅና ገንዘብ ወደ ተከማቸበት ክፍል ይገባሉ። ሳጥኖችንም ለመክፈት ፈርናንዶና ሴባስቲያን ወደ መኪና ማቆሚያው በመሄድ ካመጡት መኪና ላይ ልዩ መሳሪያ አውጥተው ወደ ግምጃ ቤት ተመለሱ። እቅዳቸውን ተሳክቶ ፈርናንዶና ሴባስቲያን በመሆን ልዩ ማሽኑን በመጠቀም ካዝናዎችን በ7 ሴኮንድ ውስጥ አንድ ሳጥን መክፈት ችሏል። በዚህም መሰረት ሁሉንም ሳጥን መመዝበር ይጀምራሉ። ይህ በእንዲህ እንዳለ ባንኩ ውጭ ላይ በፖሊስ ተከቧል። የሚዲያ አካላትም በቦታው ተገኝተው ስለ ዝርፊያው ዘገባቸውን ቀጥሏል። ዋና መርማሪው ሚጌል በውስጥ ስላለ ሁኔታ የጥበቃ ሰራተኛው መረጃ መጠየቅ ጀመረ። ውስጥ ላይም ፈርናንዶና ሴባስቲያን ካዝናዎችን በመክፈት ተጠምደዋል። በድንገትም በጣራው ላይ ፖሊሶች ሲረማመዱ ሰሙ። በተመሳሳይ ጊዜ ማሪዮ ጋር ካለው የጥበቃ ሰራተኛ ስልክ ይደውላል። ማሪዮም ስልኩን በማንሳት ሳጥኑን ሲከፍቱ ፖሊሶች ወደ ውስጥ እንዳይገቡ በማሰብ ለተወሰነ ጊዜ እንዲዘገዩ እየጣረ ነው። ፈርናንዶ ቀደም ሲል ለማሪዮ ከፖሊሶች ጋር እንዲደራደር የድርድር ጥበብ ባስተማረው መሰረት ማሪዮም ጥሪውን ተቀብሎ ሚጌልን ማናገሩን ቀጥሏል። ሚጌልም ተስማምቶ ጠባቂዎቹን ከጣራ ላይ እንዲወርዱ አደረገ። በድብቅም 2 ስናይፐር ተኳሾችን በአቅራቢያው ወደሚገኝ ህንፃ ያሰማራል። በመቀጠልም ማሪዮ ጠበቃ እንደሚፈልግ ተናገረ። ሚጌልም ጠበቃው በአንድ ሰዓት እንደሚደርስለት አሳወቀው። በሌላኛው ክፍል ፈርናንዶና ሴባስቲያን እጅግ ብዙ ገንዘብ፣ ወርቅ፣ ውድ የሆኑ ጌጣጌጦችን ማግኘት ችሏል። ውጭ ላይ ፖሊሶች በባንኩ ውስጥ ስላለ ሁኔታ እየተወያዩ ነው። ወደ ባንኩም ለመግባት 2 መንገዶች ብቻ እንዳላቸው ተረዱ፣ ዋናው በርና የፓርኪንጉ መግቢያ። ቢሆንም ግን ማሪዮ በተደጋጋሚ በመደወል አንድ ሰው ሊገል እንደሆነ ማስፈራራቱን ቀጥሏል። ሚጌልም በማሪዮ ተግባር ዘራፊዎች ተራ ሌባ እንደሆኑ ያስባል። ፈርናንዶና ሴባስቲያን ብዙ ቁጥር ያላቸው ሳጥኖችን ከፍተዋል። ማሪዮም ባንኩ ውስጥ ካሉ ሰራተኞች ጋር ለመነጋገር ይወሰናል። ሚጌልም ባንክ ውስጥ ባሉ ሰዎች ስልክ መደወሉን ጀመረ። ነገር ግን አጋቾች ስልካቸውን በአንድ ቦታ ላይ ስላስቀመጡ ማንንም ማግኘት አልቻለም።
ማሪዮም ከአንዲት አሮጊት ጋር ወሬውን ቀጠለ። ባልቴቷም ዛሬ ልደቷ እንደሆነ ነገረችው። ማሪዮም ይህን ሲያውቅ መልካም ምኞቱን ገለጸላት። ዴባውዘንም ከሌላ ታጋች ላይ ቸኮሌት ወስዶ ይሰጣታል። በአቅራቢያቸው ካለ ህንፃ ላይ ስናይፐር ተኳሾች ይህንን ሁሉ እየተመለከቱ ነበር። የአጋቾች ተግባር ያስገረማቸው ስናይፐር ያዦች ለሚጌል በመደወል ያሳውቁታል። ከዚያም ማሪዮ ባለልደቷን ሴት ከቤተሰቧ ጋር በመሄድ እንድታከብር ይለቃታል። ማሪዮ ከመስኮቱ ስር ተቀምጦ ለመርማሪው በመደወል 15 ዓመታትን በእስር አሳልፎ እንደነበርና እጁንም የሚሰጠው የእስር ጊዜው እንደሚቀንስ ካወቀ ብቻ እንደሆነ ሲነግረው ሚጌልም ቅጣቱ እንደሚቀንስ ቃል ገባለት። በዚህ ጊዜ ሚጌል በማመን ተኳሾችን ከህንፃው ላይ እንዲወርዱ አዘዘ። እንደ እውነቱ ከሆነ ማሪዮ መስኮቱ ስር የተቀመጠው ባለ ስናይፐሮች ይተኩሳሉ አይተኩሱም የሚለውን ለማጣራት ነበር። በዚህም መሰረት ባለ ስናይፐሮች እንደማይተኩሱ ያረጋግጣል። ከጥቂትም ጊዜ በኋላ የዲስትሪክቱ ጠበቃ መጥቶ ከማሪዮ ጋር መነጋገር ጀመረ። የሚገርመው ነገር ማሪዮ ይቆጣል። እናም አሁኑ ጠበቃው ማናገር እንዳለባቸው ተናገረ። መርማሪውም የጠበቃውን ቁጥር ሲጠይቀው ማሪዮ ከታጋቾች መካከል የአንደኛውን ስልክ ቁጥር ሰጠው። ከዚያም ማሪዮ ድምፁን ቀይሮ የራሱን ጠበቃ በማስመሰል ድርድሩን ማዘግየት ይጀምራል። ከዚህ በኋላ ማሪዮ ሁሉንም ታጋቾች በመጀመሪያው ፎቅ ላይ ይቆልፋል። ፈርናንዶና ሌሎቹ የዘረፉትን ገንዘብና ወርቅ በፍሳሽ ማስወገጃ ዋሻ ውስጥ ማንቀሳቀስ ጀመሩ። ማሪዮ በወሬያቸው መሃል ስልኩን ይዘጋል። መርማሪውም ካለ ምክንያት ጠበቃው ስልኩን በመዝጋቱ ማሪዮ ላይ ያለው ጥርጣሬ ያይላል። በመጨረሻ ሚጌል ወደ ፍሳሽ ማስወገጃ የሚወስደውን ጉድጓድ ተመለከተ። ዘራፊዎችም በፍሳሽ ማስወገጃው ቱቦ ውስጥ ሊያመልጡ እንዳሰቡ ተረዳ። በሌላ በኩል በጀልባ ውስጥ የዘረፉትን ነዋይ ሁሉ ጭነዋል። ፈርናንዶ ሁሉንም መሳሪያዎች ገንዘብ ማከማቻው ክፍል ውስጥ አስቀምጦ ወደ ቡድኑ ይሄዳል። ፈርናንዶ ማንንም ለመጉዳት አስቦ አያውቅም። የሚገርመው ነገር ይህንን ሁሉ ዘርፊያ የፈጸሙት በአርቴፊሻል የውሸት ሽጉጥ ነበር። ማሪዮም ታጋቾቹን ትቷቸው ይወጣል። ታጋቾች ስልካቸውን አንስተው ወደ ዘመዶቻቸው በመደወል ዘራፊዎቹ ከባንክ እንዳመለጡ ነገሯቸው። ይህን የሰማው መርማሪ በፍሳሽ ማስወገጃው እንደሚያመልጡ ስላወቀ ወዲያውኑ አንድ ቡድን ወደ ዋሻው ይልካል። ሌሎች ወታደሮችም በዋናው በር ይገባሉ። ቀደም ሲል ፈርናንዶ ፖሊሶቹ የዋሻው መንገድ እንደሚያገኙ ተረድቶ ፍሳሽ ማስወገጃውን ዋሻ በመገደብ የሞተር ጀልባ ተጠቅመው በተቃራኒው አቅጣጫ ለማምለጥ ባቀዱት መሰረት ሲሄዱ ሚጌልም ከቡድኑ ጋር የዋሻው መግቢያ አግኝቷል። ነገር ግን መተላለፊያው ላይ የእጅ ቦምብ ተጠምዶ ያያል። የሚገርመው ነገር ይህም ቦምብ የውሸት ነው። ይህን ያወቀው ሚጌል ጊዜውን ሳያባክን ወደ ዋሻው ይገባል። ቡድኑም ይከተሉታል። እንዳለመታደል ሆኖ የፍሳሽ ማስወገጃው ላይ ሲደርሱ ዘራፊዎች ቀድመው አምልጠው ነበር። የዋሻው መውጫ ላይ ጆዋን አንድ ቫን ይዞ እየጠበቃቸው ነው። ሁሉም ዘራፊዎች በቦታው ላይ ደርሰው የዘረፉትን ንብረት መኪናው ላይ በመጫን ከአካባቢው በመሰወር ለዝርፊያው የተጠቀሙትን ሁሉንም ነገር ያቃጥላሉ። ከዚያም አልቤርቶ ቤት ተሰብስበው የዘረፉትን ገንዘብ፣ ወርቅ እርስ በርሳቸው እኩል ይካፈላሉ። ዝርፊያውን ከተፈጸመ ወራት በኋላ ወንበዴዎች ድህነታቸውን እንደ ዱቄት አራግፈው ሲኖሩ አንደኛው አባላቸው አልቤርቶ ከሚስቱ ሌላ ሴት ጋር ሲማግጥ ይዛው ባደረገው ክህደት ልቧ ተሰብሮ ፖሊስ ጣቢያ ሄዳ ባለቤቷ ከሪዮ ባንክ ዝርፊያ ጀርባ ከዘራፊዎች አንዱ እንደሆነ ሪፖርት አደረገች። በዚህም ምክንያት ፖሊሶች ተከታትለው በማደን ሁሉንም ዘራፊዎች በቁጥጥር ስር ያውላሉ። ታሪካችንም ወደፊት ከ7 ወራት በኋላ ይወስደንና ፈርናንዶ ከእስር ቤት ሲፈታ እናያለን። ውጭ ላይ ማሪዮ በቅንጡ መኪና ሊወስደው ይመጣል። ሁሉም ወንጀለኞች ዝርፊያውን ሲፈጽሙ የተጠቀሙበት የውሸት መሳሪያ ስለሆነና ምንም አይነት ሕይወት ባለማጥፋታቸው የእስር ጊዜያቸው ሊቀንስ ችሏል። ፈርናንዶና ጀሌዎቹም የባንኩን ግምጃ ቤት ውስጥ ያለውን ንብረት የሚገልጹ ዶክመንቶችን በማስወገዳቸው በዚህም በባንኩ ያለው ሀብት ምን ያህል እንደሆነ ሊታወቅ ባለመቻሉ ዘራፊዎችም ከተነጠቁት ገንዘብና ጌጣጌጥ ሌላ ከመታሰራቸው በፊት በጣም ብዙ ወርቅና ገንዘብ ደብቀው ነበር። በሱም ሀብት በሌላ ቦታ ላይ አዲስ ሕይወት ጀምረው እያየናቸው ታሪካችን ያበቃል። እስከ ቀጣይ ቸር ያቆየን።